ቬንዙዌላ ዘምቶ የነበረው ሌላኛው የአሜሪካ ግዙፍ የጦር መርከብ ወደ መካከለኛው ምስራቅ መንቀሳቀሱ ተነገረ። ኢራንን በመቃወም በአውሮፓና ሰሜን አሜሪካም ታላቅ ሰላማዊ ሰልፍ ሊካሄድ ሲሆን በቅርቡ በኢራን የተካሄደውን ህዝባዊ አመፅ ያቀጣጠሉት የቀድሞ የኢራን ንጉሥ ልጅ ሌላ ህዝባዊ አመፅ መጥራታቸውን ተከትሎ በቴሄራን ከፍተኛ ጥበቃ ተጀምሯል። በዝርዝር እንመለከተዋለን። ዶናልድ ትራምፕ የእስራኤሉን ፕሬዝዳንት አሳፋሪ በማለት ተሳደቡ። በእስራኤል የውስጥ ጉዳይ ጣልቃ አትግባም ብሏል የፕሬዝዳንቱ ጽሕፈት ቤት በበኩሉ። በቻይናና ጃፓን መካከልም አዲስ ውጥረት መነሳቱ እየተነገረ ነው። በዝርዝር እንመለስበታለን። ጤና ስጥልኝ ተመልካቾቻችን፣ እንደምንውላችሁ አምሽታችኋል። ዋና ዋና ነጥቦቹን በማስቀደም ጀምረናል። በአማራ ክልል ደብረ ታቦር ከተማም ስለተካሄደ ውጊያም አዲስ መረጃም ደርሶናል። በላይ በቀለ ነኝ። አብራችሁን እንድትቆዩ ጋብዛለሁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የእስራኤል አቻቸውን አሳፋሪ በማለት ዘለፉ። ትራምፕ በሙስና ክስ ፍርድ ቤት ለሚመላለሱት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምህረት አልሰጡም ያሏቸውን የእስራኤል ፕሬዝዳንት ይስሐቅ ሄርዞግን በራስህ ልታፍር ይገባል ሲሉ መዘለፋቸው ተነግሯል። ትራምፕ ለእስራኤል ጠቅላይ ሚኒስትር ምህረት እንዲደረግላቸው ካለፈው ሰኔ ጀምሮ ሲጠይቁ ቢቆዩም ፕሬዝዳንቱን ግን ሲዘልፉ ያሁኑ ለመጀመሪያ ጊዜ ነው። ትራምፕና ኔታንያሁ በዋሽንግተን ዲሲ ትላንት ተገናኝተው ከተነጋገሩ በኋላ ነው በእስራኤል ፕሬዝዳንት ላይ የስድብ ቃላት የሰነዘሩት ተብሏል። ለጠቅላይ ሚኒስትሩ ይቅርታ የማድረግ ትልቁን ስልጣን የያዘው ፕሬዝዳንቱ ነው። ከአንዴም 5 ጊዜ እፈጽማለሁ ብሎ እስካሁን አላደረገውም። በራሱ ማፈር አለበት። የእስራኤልም ሕዝብ በፕሬዝዳንቱ ሊያፍር ይገባል። ማፈሪያ ነው ብለዋል ትራምፕ። የፕሬዝዳንቱ ጽሕፈት ቤት ለትራምፕ ንግግር በሰጠው ምላሽ ምህረቱን የሚያቀርበው የፍትህ ሚኒስቴር የጠቅላይ ሚኒስትሩን የክስ ጉዳይ ገና እየተመለከተ በመሆኑ ፕሬዝዳንቱ ውሳኔ መስጠት አለመቻላቸውን ገልጧል። ትራምፕ ለእስራኤል ጸጥታ መጠበቅ ላደረጉት ተጨባጭ አስተዋጽኦ ያመሰገነው ጽሕፈት ቤቱ ሆኖም እስራኤል በሕግ የምትመራም ሉዓላዊ ሀገር ናት ሲል የትራምፕን ጣልቃ ገብነት አጣጥሏል። ትራምፕ ባለፈው ታህሳስ ኔታንያሁን ተቀብለው ባስተናገዱበት ጊዜ ከፕሬዝዳንት ሄርዞግ ጋር መነጋገራቸውንና የምህረት ውሳኔው እየተከናወነ መሆኑን እንደገለጹላቸው ማንሳታቸው ሲታወስ፣ ሄርዞግ ግን አስተባብለዋል። ከሳምንታት በኋላ ደግሞ ትራምፕ ለኔታንያሁ ምህረት እንዲያደርጉ የሚጠይቅ ደብዳቤ ለሄርዞግ የላኩ ሲሆን ፕሬዝዳንቱ ግን ራሳቸው ኔታንያሁ በይፋ ከጠየቁ ብቻ ለማየት ዝግጁ መሆናቸውን ገልጸዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሙስና ተከሰው ፍርድ ቤት መመላለስ ከጀመሩ 6 ዓመት ገደማ እንደሆናቸው ይነገራል። አሜሪካም ቬንዙዌላ አስጠግታ የነበረውን ግዙፉን የጦር አውሮፕላኖች ተሸካሚ መርከብ ወደ መካከለኛው ምስራቅ ማንቀሳቀሷ ተነገረም። ዩኤስኤስ ጄራልድ ፎርድ የተባለው ግዙፍ የጦር መርከብ ከካሪቢያን ባህር ወደ መካከለኛው ምስራቅ እንዲያመራ ትዕዛዝ መተላለፉን ተከትሎ ጉዞ ጀምሯል። ቀደም ሲል አብርሃም ሊንከን የተባለው ሌላ ግዙፍ መርከብ ኢራን አቅራቢያ መጠጋቱ መገለጹ ይታወሳል። አሁን የጄራልድ ፎርድ ወደ ባህረ ሰላጤው መንቀሳቀስ ፕሬዝዳንት ትራምፕ በኢራን ላይ ወታደራዊ እርምጃ እንደሚወስዱ በተደጋጋሚ ማስጠንቀቃቸውን ተከትሎ የተሰማ ነው። ሁለቱ የዓለማችን ግዙፍ የጦር መርከቦች ፎርድና ሊንከን ኢራን አፍንጫ ስር በመጠጋት የትራምፕን ትዕዛዝ ይጠብቃሉ ብለዋል ወታደራዊ ተንታኞች። አሁን ወደ መካከለኛው ምስራቅ የተንቀሳቀሰው የጦር መርከብ በቬንዙዌላ ጥቃት ከመፈጸሙ አስቀድሞ ካሪቢያን ባህር መድረሱ ይታወሳል። አሁን ደግሞ የኢራን አሜሪካ ድርድር ውጤት ካላመጣም ለታቀደው የኃይል ዘመቻ ፊቱን ወደ ባህረ ሰላጤው አዙሯል። ይህ በእንዲህ እንዳለ በስደት ላይ ያሉት የኢራን የቀድሞ ንጉሥ ልጅ ሬዛ ፓላቪ በቴሄራን አገዛዝ ላይ እርምጃ እንዲወሰድ ጥሪ አቅርበዋል። የፓላቪ ጥሪ በአውሮፓና ሰሜን አሜሪካም የኢራን መንግስትን በመቃወምና ዓለም አቀፍ እርምጃ እንዲወሰድ የሚጠይቅ ሰልፍ ሊካሄድ ከመሆኑ ጋር ተገጣጥሟል። እናም የኢራን ሕዝብ በበኩሉ ከቤቱና ከጣሪያ ሆኖ መፈክሮች በማሰማት በጀርመን ሚዩኒክ፣ በቶሮንቶና በሎስ አንጀለስ ነገ ቅዳሜ የሚካሄደውን
ሰልፍ እንዲቀላቀል ፓላቪ ጠይቀዋል። በውጭ ያሉ ኢራናውያን ሰልፍ በመውጣትና ዓለም አቀፍ ድጋፍ በማስተባበር የዜግነት ግዴታቸውን ይወጣሉ ብለዋል። በሚዩኒክ ሰልፉ የተመረጠው በከተማው ከ100 በላይ ሀገራት ተወካዮች የሚሳተፉበት የጸጥታ ኮንፈረንስ እየተካሄደ በመሆኑ ትኩረት ለማግኘት ነው ብለዋል። በዚሁ የ60 ሀገራት መሪዎች ይሳተፉበታል በተባለው ስብሰባ ራሳቸው ፓላቪ ንግግር ያደርጋሉ ተብሎ ይጠበቃል። እንደ ፈረንጆቹ አቆጣጠር በ1979 ከተካሄደው የኢራን አብዮት በኋላ በስደት አሜሪካ የሚኖሩት ሬዛ ፓላቪ ከአብዛኛው ኢራናዊ ድጋፍ እንዳላቸው ሲነገር፣ በቅርቡ በተካሄደው ህዝባዊ አመፅ ሰልፍ የወጡ በሺዎች የሚቆጠሩ ኢራናውያን የፓላቪን ፎቶ ይዘው መታየታቸው ይታወሳል። በቻይናና ጃፓን መካከል ውጥረት መባባሱ ተነገረ። የጃፓን መንግስት ሊያመልጥ ሞክሯል ያለውን የቻይና አሳ አጥማጅ መርከብ መያዙን ተከትሎ በታይዋን ጉዳይ የተፈጠረውን የሁለቱን ሀገሮች ውዝግብ ማባባሱ እየተነገረ ነው። ዛሬ በጃፓን ናጋሳኪ ግዛት አቅራቢያ የቻይና መርከብ ከ11 መንገደኞች ጋር የተያዘው እንዲቆም የተሰጠውን ትዕዛዝ ጥሶ ለማምለጥ ሲሞክር ነው ብለዋል የጃፓን ባለሥልጣናት። ጃፓን የቻይናን አሳ አጥማጅ መርከብ ስትይዝ ከ4 ዓመት ወዲህ የዛሬው ለመጀመሪያ ጊዜ ነው ተብሏል። የጃፓን እርምጃም በታይዋን ጉዳይ በቋፍ ያለውን የሁለቱን ሀገሮች ግንኙነት ጨርሶ እንዳያጨልመው ተፈርቷል። ቻይናም ግዛቴ ናት የምትላትን ታይዋንን በኃይል ለመቆጣጠር ከሞከረች ጃፓን ጣልቃ እንደምትገባ ባለፈው ህዳር ጠቅላይ ሚኒስትሯ መግለጻቸው ቤጂንግን ክፉኛ ማስቆጣቱ ይታወሳል። 23 ሚሊዮን ህዝብ ያላትና በኢኮኖሚ የገፋችው ታይዋንን የነካ በዓይኗ እንደመጣ የምትቆጥረው ቻይና ምንም አይነት ስምምነት ከታይዋን ጋር የሚፈጽሙ ሀገሮችን በጠላትነት የመፈረጅ ፖሊሲ ታራምዳለች። እናም ጃፓን የታይዋን መያዝ ለደህንነቷም አደገኛ መሆኑን በመግለጽ ቤጂንግ ከኃይል ድርጊት እንድትቆጠብ ካስጠነቀቀች በኋላ ቻይና ወደ ጃፓን የሚጓዙ ዜጎቿ ደጋግመው እንዲያስቡ ጭምር እስከ ማሳሰብ መድረሷም ተመልክቷል። በደቡብ ጎንደር ዋና ከተማ ደብረ ታቦር በመንግስትና በፋኖ ታጣቂዎች መካከል ውጊያ መካሄዱ ሲነገር ከሁለቱም ወገን ሰዎች መሞታቸውና ከፍተኛ የንብረት ውድመት መድረሱን ቢቢሲ ነዋሪዎችና የከተማው አስተዳደርን ጠቅሶ ዘግቧል። ከትላንት በስቲያ ሙሉ ቀን በተካሄደ ከባድ በተባለ ውጊያ ቁጥራቸው ያልታወቀ ታጣቂዎች ከሁለቱም ወገን ሲገደሉ ፖሊስ ጣቢያዎችና የመንግስት ተቋማት መቃጠላቸውን ዘገባው አመልክቷል። የሲቪል ሰርቪስ መምሪያ፣ የዞን ፖሊስ መምሪያ፣ የዞኑ ዋና አስተዳዳሪ የእንግዳ ማረፊያና ሌሎች በርካታ የፖሊስ ጽሕፈት ቤቶች መቃጠላቸውንና መጠነ ሰፊ የንብረት ውድመት መድረሱን ገልጧል። በከተማው የተለያዩ አካባቢዎች የድሮን ጥቃቶች መፈጸማቸውን ነዋሪዎች መናገራቸውን የጠቀሰው ቢቢሲ የከተማው አስተዳደር ወራሪ ሲል የገለጻቸው ኃይሎች በመንግስትና በግል ንብረቶች ላይ ውድመትና ዘረፋ አድርሰዋል ሲል በማኅበራዊ መገናኛ ማስታወቁን ጠቅሷል። ከተማው በአሁኑ ወቅት በመንግስት ቁጥጥር ስር ትገኛለች ያለው ቢቢሲ ትላንት ሐሙስ ግጭት ቢቆምም የመንግስትና የግል ተቋማት ዝግ ሆነው እንደዋሉ ከነዋሪዎች መረዳቱን ገልጧል። አስተዳደሩ በበኩሉ ከረቡዕ ምሽት ጀምሮ ከተማዋ ወደ ቀድሞ እንቅስቃሴ ተመልሳለች ማለቱን አክሏል።